እጅግ በጣም ስጠብቀው የነበረው ወሳኙ ሰበር መረጃ ትናንትና ሌሊት 7 ሰዓት አካባቢ ተሰምቷል። የዜና ለመድፈኞቹ አርሰናሎች እጅግ በጣም አስደሳች መረጃ ይሆናል ብዬ እጠብቃለሁ። ከዛ በተጨማሪ የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ስለ አርሰናል ተናግረዋል። እንግዲህ ሉዊስ ኤንሪኬ በተደጋጋሚ ስለ አርሰናል እየተናገሩ ይገኛሉ። በሌላ በኩል የፊታችን ቅዳሜ ለሚደረገው እጅግ ወሳኙ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ሁለት በጣም ወሳኝ መረጃዎች ወጥተዋል። አንደኛው ከጉዳት የሚመለሱ ተጫዋቾችን በተመለከተ ከፓሪስ ሰን ዠርሜንም ከአርሰናልም በጣም ጥሩ የሚባል መረጃ ወጥቷል። እንደዚሁም ደግሞ ሌላኛም አንድ መደመጥ ያለበት መረጃ ወጥቷል። እንደተለመደው እነዚህን በአማረ መልኩ ለውድ አድማጭ ተመልካቾቼ እንደተለመደው ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። እንደምናችሁ ከእናንተ የሚጠበቀው ቪዲዮ ለብዙዎች እንዲደርስ እባካችሁ ላይክ በማድረግ ጀምሩ። ከእናንተ የሚጠበቀው ትንሹ ነገር ላይክ ብቻ ማድረግ ስለሆነ ያንን ማድረግ አትርሱ። እኔ ደግሞ በየቀኑ ለእናንተ ዜናዎችን ማድረሴን እቀጥላለሁ ማለት ነው። በተለይ የመድፉ ደጋፊዎች የሆናችሁ በየቀኑ የአርሰናልን ወሳኝ መረጃዎች ማድመጥ የምትፈልጉ ካላችሁ ይህንን ቻናል እስካሁን ሰብስክራይብ ካላደረጋችሁ በኢትዮጵያ ትልቁ የአርሰናልን ዜናዎች የሚያቀርበው የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። በቀጥታም ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ትላንትና ምሽት ዜናዎችን ለእናንተ ለማዘጋጀት የተለያዩ ነገሮችን እያነበብኩ እያዘጋጀው ባለውበት ሰዓት ነው ሌሊት 7 ሰዓት ላይ የእንግሊዝ ፕሪሚየር ሊግ የዓመቱን ምርጥ አሰልጣኝ ይፋ ያደረገው። ፕሮግራሙን በእርግጥ ቤቴ እየተከታተልኩ የነበረ፣ ምክንያቱም ትላንትና ሌሊት ያው እንደሚወጣ ይታወቅ ነበር፣ ወይም ደግሞ የዓመቱ ምርጥ አሰልጣኝ ሽልማት ትላንት ሌሊት እንደሚሰጥ ይታወቃል። ስለዚህ እሱን በመከታተል ላይ ነበርኩ ከሌሎች መረጃዎች ጎን ለጎን። በእርግጠኝነት ለአሰልጣኝ ሚኬል አርቴታ ባይሰጥ ኖሮ እጅግ በጣም ልክ የማይሆን ነገር ነበር የሚሆነው። እኔም በጣም ስጠብቀው የነበረው ለአርቴታ እንዲሰጠውና እንደሚሰጠው ከ90% በላይ እርግጠኛ ነበርኩ። ምክንያቱም ይህ ስፓኒያርዱ አሰልጣኝ ሚኬል ማርቲያን አርቴታ ማለት እጅግ በጣም ምርጥ አሰልጣኝ ነው በኔ እይታ። በነገራችን ላይ ዋንጫውን ከመብላቱ በፊት አርሰናል ብዙ ነጥቦችን ሲጥል አርቴታ እየፈራ ነው። በተለይ ማርቲን ዙቢሜንዲ ላይ ውሳኔ መወሰን አለበት። ነገር ግን ለአርሰናል ትክክለኛው አሰልጣኝ አርቴታ ነው። አርሰናል ነጥብ እየጣለ እንኳን እመኑኝ አርቴታ ዘንድሮ የፕሪሚየር ሊጉን ዋንጫ ለማንም አሳልፎ አይሰጥም የሚል ዘገባዎችን ስሰራ ብዙዎች እንግዲህ ያው ከንዴትም ስሜታዊ ከመሆንም አርሰናልን ከመውደድም አርቴታ አርሰናልን መልቀቅ አለበት የሚሉ ኮመንቶችን ሳነብ ነበር። በስተመጨረሻ ግን ያው እግር ኳስ ስለሆነ ቡድናችሁን ስትወዱ ሲሸነፍ ያው አርቴታ ጥሩ ውሳኔ ካልወሰነ ትበሳጩበታላችሁ። በስተመጨረሻ ግን አርቴታ አሁን የአርሰናል ደጋፊዎችን ልብ ሁሉ በፍቅር ይገዛና በስተመጨረሻም ለአርሰናል ደጋፊዎች የናፈቁትን ዋንጫ በመስጠት ውለታ የዋለ አሰልጣኝ ነው። ባለፉት 3 ዓመታት ትናንሽ ስህተቶችን እየሰራ እንደ አዲስ አሰልጣኝነቱ ደጋፊዎችን ቢያበሳጭም በስተመጨረሻ ከስህተቱ ተምሮ ልምድ አግኝቶ በደንብ ደጋፊዎችን የካሰ አሰልጣኝ ነው ብዬ አስባለሁ። በዚህ ዓመት ደግሞ እያንዳንዱ ያደረጋቸው ነገሮች በተለይ አርሰናል ውጤት እያጣ ሲመጣ በጣም ያደነኩት ከአርቴታና በአሰልጣኝነቱ በደንብ ልምድ አግኝቷል፣ በደንብ ተሻሽሏል እንድል ያደረገኝ ወዲያውኑ ማርቲን ዙቢሜንዲ ላይ የወሰነው ውሳኔ አርሰናል ዋንጫ እንዲበላ ትልቅ ቁልፍ ነገር አድርጓል። ይህንን ስላችሁ ዙቢሜንዲ አይችልም እያልኳችሁ አይደለም። ዙቢሜንዲ ለአርሰናል በክረምቱ ከፈረሙ እጅግ በጣም ምርጥ ፈራሚዎች ግንባር ቀደሙ ነው። አርሰናልን ረጅም 6-7 ወር በጀርባው ተሸክሞ ከነድካሙ ውጤት እንዲያመጣ አንደኛ እንዲሆን አርሰናል ካደረጉ ተጫዋቾች ዙቢሜንዲ ዋነኛው ተጫዋች ነው። ነገር ግን ገና ለፕሪሚየር ሊጉ አዲስ ነው። እያንዳንዱን ጨዋታ 90 ደቂቃ እየተጫወተ ነው። በስፔን ላ ሊጋ ያለ በሪያል ሶሲዳድ ቤት እንደዚህ ሁሉ ደቂቃ አይጫወትም። ስለዚህ ከብዶት ነበረ፣ ሰውነቱ መድከም ጀመረ። የዛኔ ከድካም የተነሳ የሚጠበቅበትን ማድረግ አልቻለም። ያኔ ነው አርቴታ ውሳኔ እንዲወስንበት ብዙዎቻችን እኔን ጨምሮ ትልልቅ የሚባሉ ተንታኞች ኢትዮጵያ ውስጥም ዓለም ላይ የሚገኙትም ውሳኔ መወሰን አለበት የተጫዋች ላይ ስንል የነበረው ማለት ነው። ታዲያ አርቴታ ከልምዱ እንደተማረና እየተማረ እንደመጣ የምታዩት ዙቢሜንዲን አስቀመጠ፣ ሉዊስ ስኬሊን ቀይሮ አስገባ። ሉዊስ ስኬሊ ዴክላን ራይስና ኤብሪቼ ኢዜ የአርሰናልን የመሃል ሜዳ እንዲመሩ አደረገም። አርሰናል አዲስ ጉልበት አገኘ። ስለዚህ ከኒውካስትል ጨዋታ ጀምሮ አንድም ጨዋታ አርሰናል አልተሸነፈም። በፉላም በሉ በዌስትሃም በበርንሌ አትሌቲኮ ማድሪድ መሃል ላይ ነበረ። ስለዚህ እነዚህን ስትመለከቱ በደንብ አርሰናል ውጤት እንዲያመጣ ትልቅ ውሳኔ መወሰን ቻለ።
አርቴታ እንደሚችል በጣም የሚችል አሰልጣኝ እንደሆነ አንድ ጨዋታ ልንገራችሁ። አርሰናል ከኤቨርተን ጋር የነበረውን ጨዋታ ብዙዎቻችሁ ታስታውሳላችሁ። አርቴታ ወዲያውኑ አርሰናል 0-0 ሊያልቅ ነው ተብሎ ሲጠበቅ ያ ጨዋታ ማክስ ዶማንን ቀይሮ ያስገባበት ሞመንትና ወዲያውኑ አርሰናል በዮኮሬሽና በማክስ ዶማን ግብ ኤቨርተንን 2-0 አሸንፎ ሙሉ 3 ነጥብ የወሰደበትን ጨዋታም ስትመለከቱ አርቴታ ምን ያህል ምርጥ አሰልጣኝ እንደሆነ ትረዳላችሁ ብዬ አስባለሁ። በሻምፒዮንስ ሊጉ ባየር ሙኒክን 3-1 ያሸነፈበት፣ አትሌቲኮ ማድሪድን 4-0 ያሸነፈበት፣ በደርሶ መልስ አሸንፎ ያለፈበት እነዚህን ጨዋታዎች ስትመለከቱ አርቴታ በጣም ምርጥ አሰልጣኝ መሆኑን እንረዳለን። ከዛም ባለፈ ደግሞ አሁን ዋንጫ አግኝቷል። ትልቅ ሸክም፣ ትልቅ ጫና ከላዩ ላይ ተራግፏል። ካሁን በኋላ በነፃነት ባለመፍራት ነው የሚጫወተው። ስለዚህ ገና ብዙ ነገሮችን እንደሚያስመለክተን በእርግጠኝነት ነው የምነግራችሁ። ስለዚህ ትላንትና ምሽት እንኳን ደስ አላችሁ ማለት ፈልጋለሁ ለመድፉ ደጋፊዎች በሙሉ። የአርሰናል አሰልጣኝ ሚኬል አርቴታ የዓመቱ ምርጥ አሰልጣኝ ሆኖም ስለተመረጠ ማለት ነው። እንግዲህ ወደ ሌሎች መረጃዎች ደግሞ ልውሰዳችሁ። ስለተጎዱ ተጫዋቾች ነው መረጃዎቹን የሚጀምረው። እንደምታውቁት በአርሰናል በኩል ሳሊባ፣ ቲምበር ቀድሞ ጉዳት የገጠማቸው ተጫዋቾች እንደሆኑ ይታወቃል። ኖኒ ማዱኬ ደግሞ በፓላሱ ጨዋታ ተቀይሮ እንደወጣ ይታወቃል። ትላንትና ምሽት የወጡ መረጃዎች ግን እንደሚያሳዩት ከሆነ ዊሊያም ሳሊባ 100% ለፍጻሜው ጨዋታ ዝግጁ ነው። ኖኒ ማዱኬም 100% ለፍጻሜው ጨዋታ ዝግጁ ነው። ኖኒ ማዱኬ ሙሉ በሙሉ ከጉዳቱ አገግሟል። የክሪስታል ፓላሱ ጨዋታ ላይ ቶሎ መቀየሩ ጉዳቱ እንዳይብስበት ረድቶታል። ስለዚህ ለሻምፒዮንስ ሊግ የፍጻሜ ጨዋታ ዝግጁ መሆኑ ተረጋግጧል። ጁሪየን ቲምበርም 80% ደርሷል። ቀጣዮቹ 2 ቀናት ደግሞ 20%ን ይደርሳሉ የሚለውን የሚወስኑ ናቸው። ስለዚህ ጁሪየን ቲምበርም የመመለስ እድሉ እጅግ በጣም ሰፊ ሆኗል። በፓሪስ ሰን ጀርሜን በኩል 2 ወሳኝ ተጫዋቾች ትላንትና ልምምድ ሰርተዋል። እንደምታውቁት አሽራፍ ሀኪሚና ኦስማን ድንቤሌ ጉዳት ገጥሟቸው ነበር። ትላንትና ግን የፓሪስ ሰን ጀርሜን ልምምድ ነበረው ከአርሰናል ጋር ላለበት ጨዋታ። ታዲያ በልምምዱ ላይ ሁለቱም ተጫዋቾች ተገኝተው መካፈል ችለዋል። ስለዚህ ለፍጻሜ ጨዋታ የመድረሳቸው እድል እጅግ ሰፊ እንደሆነ እየተሰማ ይገኛል። በሌላ በኩል ቅዳሜ ዕለት ለሚደረገው በሃንጋሪ በቡዳፔስት በዋናዋ ከተማ በፑሽካሽ አሬና ስቴዲየም ለሚደረገው የፍጻሜ ጨዋታ ሁለቱም ቡድኖች የሜዳቸውን ማሊያ ለብሰው ነው የሚገቡት። ይህ እንግዲህ በጣም እኔ ያው በግሌ ሁልጊዜ እንደምላቸው የአርሰናል የሆም ወይም ደግሞ የሆም ኪት ወይም ደግሞ የሜዳው ማሊያ የቀዩ ማሊያ አድናቂ ነኝ። ያው ሌሎቹንም ጥቁሩን ብትሉ ነጩን ብትሉ እወዳለሁ። ነገር ግን የቀዩ ማሊያ ከድሮ ጀምሮ እጅግ በጣም ለአርሰናል የተለየ ፍቅር እንዲኖረኝ ያደረገኝ ማሊያ ስለሆነ በጣም ለኔ የምወደው ማሊያ ነው። ስለዚህ አርሰናል የፓሪስ ሰን ጀርሜን ማሊያ ላይ ትንሽ ቀይ ነገር ስላለ ነጩን እንዲለብስ ይደረግ የሆነው ወይስ ፓሪስ ሰን ጀርሜን ነው እንደዛ የሚደረገው ብዬ ሰግቼ ነበር። ነገር ግን በስተመጨረሻ አርሰናል ቀዩን ማሊያ እንዲለብስ የፕሪሚየር ሊጉን ዋንጫ ያው ነጭ ለብሶ ተጫውቶ መጨረሻ ላይ ቀይረው በቀዩ እንዳነሱት እናውቃለን። ስለዚህ እንዴት ግርማ ሞገስ ያለው ማሊያ እንደሆነ ይታወቃል። ስለዚህ እሱን እንዲለብሱ ተፈቅዷል። ፓሪስ ሰን ጀርሜንም የሜዳውን የሚታወቀው ብሉ ብላክ እና መሀል ላይ እንደ ቀይ ነገር ወይም ደግሞ ብራውን የሚመስል ቀለም ያለበትን ዋናውን የሜዳውን ማሊያ እንዲያደርግ ተፈቅዷል ማለት ነው። ስለዚህ ሁለቱም የሜዳቸውን ማሊያ ነው የሚለብሱት። በነገራችን ላይ የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ትላንትናም አንድ ንግግር አድርጓል። እንግዲህ በሁለተኛው ቻናል ትላንት በሰራውላችሁ ዜና አርቴታ በአርሰናል ግብዣ ላይ የራት ግብዣ ላይ ከዋንጫው በኋላ በነበረው የራት ግብዣ ላይ ቅዳሜ ሻምፒዮንስ ሊጉን እንበላዋለን ሲል የተናገረው ንግግር ሾልኮ መውጣቱ በአርሰናል ዘንድ አልተወደደም ያልኩበት ምክንያት ለዚህ ነው። ብዙዎቻችሁ ስላልተረዳችሁ ነው። ያንን ማለቱ ትክክል ነው። ተጫዋቾቹ በራስ መተማመን ይኖራቸዋል። የአሰልጣኙን በራስ መተማመን ያሳያል። ዋንጫውን እንበላዋለን የሚል ትልቅ እምነት በአርሰናል ቤት እንዳለ ያሳያል። እንደዚህ አይነት ነገሮች ሲወጡ ግን ምንድን ነው የሚሆነው? የተጋጣሚ ቡድን አሰልጣኝ ምን ያደርጋል? ያንን ቪዲዮ ውስድና እዩ የአርሰናል አሰልጣኝ እንዲህ እያለ ነው፣ ስለዚህ ያለንን ሁሉ ሰጥተን ይህን ንግግሩን መልስ መስጠት አለብን በሚል ለማነሻሻነት ይጠቀመዋል ነው የአርሰናል ስጋት ማለት ነው። ቪዲዮ እንዳይወጣ የተፈለገበት ነገር ለዛ ነው። ሉዊስ ኤንሪኬ ትላንትና ጋዜጠኞች ምን ሲሉ ነው የጠየቁት? አርቴታ ቅዳሜ ፒኤስጂን አሸንፈን የሻምፒዮንስ ሊግ ባለቤት እንሆናለን ሲል ተናግሯል። ሰምተሃል ወይ የሚል ጥያቄ ይጠይቁታል። ሉዊስ ኤንሪኬም አዎ ሰምቻለሁ፣ እሱን ግን ቅዳሜ የምናየው ይሆናል፣ ሜዳ ላይ መልስ እንሰጣለን ሲል ሉዊስ ኤንሪኬ አርሰናልን በተወሰነ መልኩ
እንግዲህ ለማስፈራራት ሙከራ አድርጓል። እውነት ለመናገር በአሁን ሰዓት አርሰናልም እጅግ በጣም ምርጥ ቡድን ነው። ፓሪስ ሰን ጀርሜንም እጅግ በጣም ምርጥ ቡድን ነው። ሁለቱ አንድ በጣም የተለዩበት ኳሊቲ አለ። አርሰናል በመከላከልና በቆመ ኳስ እጅግ በጣም ድንቅ ቡድን ነው። ፓሪስ ሰን ጀርሜን ደግሞ በማጥቃቱና በስሩ በፓሶች ወይም በትራንዚሽኖች በፍጥነት በካውንተር አታክ በሉት በትራንዚሽኖች ወደ ተጋጣሚ ክልል ሄዶ ግብ ማስቆጠር ትልቅ ብቃት አላቸው። ስለዚህ ይህ ጨዋታ የትኛው ነው ዋንጫ የሚያስገኘው? ማጥቃቱ ወይስ መከላከሉ? መከላከሉ ለአርሰናል ሰርቶ ፕሪሚየር ሊግ ላይ ዋንጫ እንዲያገኝ አድርጎታል። በሻምፒዮንስ ሊግ ውስጥ ይህንን ያደርጋሉ። በተለይ አሰልጣኝ ሚኬል አርቴታ ትልቅ አሰልጣኝ ነው ከምልባቸው ነገሮች አንዱ ያንን አስፈሪውን ባየር ሙኒክን እንዴት ዶሚኔት አድርጎ 3-1 እንዳሸነፈ ስትመለከቱ፣ ያንን አርሰናልን ያስቸግረዋል ተብሎ ይጠበቀውን አትሌቲኮ ማድሪድን እንዴት አድርጎ 4-0 እንዳሸነፈ ስታዩ፣ ከሜዳው ውጭ ወደ ኢንተር ሚላን ተጉዞ ኢንተር ሚላንን 3-1 ይመስለኛል ያሸነፈበትን ጨዋታ ስትመለከቱ፣ አርቴታ ለየጨዋታው በጣም ምርጥ ፕላኖችን የሚያዘጋጅ አሰልጣኝ እንደየቡድኑ ኦኬ ዛሬ የምንገጥመው ባየር ሙኒክ ነው፣ ለባየር ሙኒክ ከሆነ ይሄን እንጠቀማለን። ኦኬ ዛሬ የምንገጥመው ባየር ሙኒክ ነው፣ ለባየር ሙኒክ ይሄን እንጠቀማለን የሚል ለጨዋታ የሚሆን እቅድ የሚያወጣ አሰልጣኝ እንደሆነ በደንብ መረዳት ያስፈልጋል። ስለዚህ ፓሪስ ሰን ጀርሜን ጋርም በደንብ ይተዋወቃል። በተለይ አምና የሰራውን ስህተት ዘንድሮ አይደግመውም። ባለፈው ዓመት በሜዳው አርሰናል አሸንፎት ነበረ ፓሪስ ሰን ጀርሜንን በምድብ ጨዋታ። ከዛ በኋላ በጥሎ ማለፍ ነው የተሸነፈው አርሰናል በግማሽ ፍጻሜ። ፓሪስ ሰን ጀርሜንም አርሰናልን ጥሎ አልፎ እንዴት ኢንተር ሚላንን እንዴት አድርጎ ዋንጫውን እንደበላ ይታወቃል። አርሰናልም ፒኤስጂን አልፎ ቢሆን ኖሮ አምና ዋንጫውን እንደሚበላ ይታወቃል የሻምፒዮንስ ሊጉን። ስለዚህ አሰልጣኝ ሚኬል አርቴታ ካለፈው ስህተቱ ተምሮ ለፓሪስ ሰን ጀርሜንም ይሁን የጨዋታ እቅድ የጨዋታ ፕላን አውጥቶ ፓሪስ ሰን ጀርሜንና ሉዊስ ኤንሪኬን ማሸነፍ እንደሚችል ማሳየት መቻል አለበት። ይችላል የሚል እምነትም ስላለ ነው። ምክንያቱም በብዙ ቡድኖች አሳይተዋል አሰልጣኝ ሚኬል አርቴታ። በተለይ አርቴታ እንግዲህ በአሁኑ ሰዓት የሳሊባ ሙሉ በሙሉ ዝግጁ መሆን፣ የማጋሌሽ ዝግጁ መሆን፣ የነ ዴክላን ራይስ በደንብ እረፍት አድርገዋል። በፓላሶም ጨዋታ በደንብ ሙሉ ደቂቃ አልተጫወቱም። ሉዊስ ስኬሊ የሚባል ተጫዋች አለ፣ ዙቢሜንዲ የሚባል ተጫዋች አለ፣ እነ ኤዜ አሉ፣ እነ ኦዴጋርድ በሙሉ ምርጥ አቋም ላይ ነው የሚገኙት። ሊያንድሮ ትሮሳርድ በምርጥ አቋም ላይ ነው የሚገኘው። ስለዚህ ፓሪስ ሰን ጀርሜን እነ ዴምቤሌ እነ ኪቪቻ ክቫራትስኬሊያ እንዳሉት ሁሉ አርሰናልም እነ ቡካዮ ሳካ እነ ቪክተር ዮኬሬሽ ዴቪድ ራያን የመሳሰሉ ምርጥ ተጫዋቾች አሉት። ስለዚህ አርሰናል ፓሪስ ሰን ጀርሜንን አሸንፎ የሻምፒዮንስ ሊግ ዋንጫ የማንሳት ትልቅ አቅም አለው ምልበት ዋነኛ ምክንያት ለዚህ ነው። በተለይ አሰልጣኝ ሚኬል አርቴታ ትልቅ ውሳኔ መወሰን ያለበት የመሃል ሜዳው ላይ ነው። እንደምታውቁት መሃል ሜዳው በጣም ጥሩ ነው። የፓሪስ ሰን ጀርሜን የነ ኔቬስ እና የነ ቪቲኒያ ጥምረት በላፓሪጂያኑ ቤት ትልቅ የመሃል ሜዳ ጥምረት ፈጥሮ የበላይነት አለው። ስለዚህ አርቴታ ይህንን የመሃል ሜዳ ነው የበላይነት መውሰድ ያለበት። ባየር ሙኒክም በጣም ከብዶት የነበረው ይህ መሃል ሜዳ ነው። ስለዚህ አርቴታ ዴክላን ራይስን፣ ኤዜን ወይም ኦዴጋርድን ማንን ይጠቀማል? ዙቢሜንዲን ወይስ ሉዊስ ስኬሊን ማንን ይጠቀማል የሚለውን በጣም በጉጉት ነው። እኔ አሁን ገና ላይናፑን ለማየት ቅዳሜ አሁን 1 ሰዓት ነው ጨዋታው። ስለዚህ ወደ ለ12 ሩብ ጉዳይ ላይናፕ ይወጣል አሰላለፍ። ያንን ለማየት በጉጉት ነው የጠበቅኩ የሚገኘው። ምክንያቱም አርቴታ ምን አይነት እቅድ ነው ይዞ የሚገባው? ሉዊስ ስኬሊን ከራይስና ከኢዜ ጋር ያጣምራል ወይስ ዙቢሜንዲን ከራይስና ከኢዜ ጋር ወይስ ከኦዲጋርድ ጋር የሚለውን በደንብ ለማየት ከሃቨርትን አጥቂ ያደርገዋል ወይስ ዮኬሬሽን የሚለውን ለማየት የምጓጓው ለዚህ ነው። ስለዚህ አርቴታ በእርግጠኝነት ጥሩ እቅድ ይዞ ይመጣል የሚል ሀሳብ አለ። ሉዊስ ኤንሪኬን በጣም ምርጥ አሰልጣኝ ነው። ዓለም ላይ ካሉ በአሁኑ ሰዓት በጣም ምርጥ ከሚባሉ አሰልጣኞች አንዱ ነው። በባርሴሎና ቤት ሻምፒዮንስ ሊጉን በልቷል። ፓሪስ ሰን ጀርሜን ቤት መጥቶ በታሪካቸው በልተው የማያውቁትን እነ ሊዮኔል አንድሬስ ሜሲ፣ እነ ኔይማር፣ እነ ኪሊያን ኤምባፔ እያሉ ያልበሉትን ዋንጫ እንዲበሉ አድርጓል። ሁለቱም ስፔናዊ አሰልጣኞች ናቸው። ስለዚህ በጣም ቴክኒካል እና ታክቲካል እንግዲህ ፍጥጫዎችን በሜዳ ላይ የምንመለከትበት ጨዋታ እንደሆነ ምንም ጥርጥር የለውም። ስለዚህ አሰልጣኝ ሚኬል አርቴታ እና ሉዊስ ኤንሪኬ ይፋጠጣሉ።
ማን ደግሞ ዋንጫውን ያነሳል የሚለው እንግዲህ ዛሬ ሮብ ነው ይህንን መረጃ ወደ እናንተ እያደረስኩ ያለሁት። ከሁለት ቀናት በኋላ የምናየው ጉዳይ ነው ማለት ነው። ለእናንተ ማን የሻምፒዮንስ ሊጉን ዋንጫ ያሳካዋል የሚል እምነት አላችሁ? አርቴታ የትኛውን አሰላለፍ ቢመርጥ ጥሩ ነው ብላችሁ ታስባላችሁ? እንደዚሁም የአመቱ ምርጥ አሰልጣኝነት በመባሉ ምን ተሰማችሁ? እንኳን ደስ አላችሁ ማለት ፈልጋለሁ ሁላችሁንም ማለት ነው። እንግዲህ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ ደግሞ እስከምንገናኝ ወደ እናንተ መረጃዎቹን በማድረስ እኔ አብርሃም ፍቅሬ አብሬያችሁ ነበርኩ። በያላችሁበት ሀገር ውስጥ ከባህር ማዶ እስከ ቀጣዩ መረጃ ድረስ እንግዲህ ሰላም ተመኘሁላችሁ። ለመላው እስልምና ተከታዮች ደግሞ የኔ ቤተሰቦች መልካም የአረፋ በዓል እንዲሆንላችሁ ተመኘው።